እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በሀብታሞቹ ሰፈር በሚገኘው ግዙፍ አዳራሽ ውስጥ የሰፈነውን የለቅሶ ጸጥታ ግዙፍ የበር መከፈት ድምፅ ሰበረው። ሁሉም አይኖች በአንድነት ወደ መግቢያው ሲሰበሰቡ በሁለቱ ግዙፍ የእብነ በረድ ምሰሶች መካከል አዳፋ ልብስና ያረጀ ጫማ ያደረገ የጎዳና ተዳዳሪ ልጅ ብቅ አለ። ከተማዋ አይታው የማታውቀው እጅግ የተንደላቀቀ የሐዘን ስነ ስርዓት እየተካሄደ ነው። በውድ የውጭ ሀገር ጨርቆች በተሰፉ ጥቁር ሱፎች የተሽቆጠቆጡ ወራሾች ልጁን ሲያዩ በድንጋጤ ደርቀው ቀሩ። ፊታቸው ላይ ለታይታ ለበስ ያደረጉት የሐዘን ጭንብል ተገፎ እውነተኛው የንቀትና የጥላቻ ገጻቸው ተገለጠ። ከድህነት ተነስታ አንዲትን ትንሽ የጨርቃ ጨርቅ ፋብሪካ ወደ ዓለም አቀፍ ኮርፖሬሽን የቀየረችው ያቺ ሴት አሁን በውድ እንጨት በተሰራና በብርቅዬ አበባዎች በደመቀው የሬሳ ሳጥን ውስጥ ተኝታለች። ነገር ግን በቦታው የነበረውን ድንጋጤ የፈጠረው የሞቷ ዜና አልነበረም። ይልቁንም ያ የቆሸሸ ልጅ መላው አዳራሹ የእርሱ ግዛት ይመስል በአዳራሹ ማዕከላዊ ምንጣፍ ላይ በልበ ሙሉነት መራመዱ እንጂ። ከፊት ረድፍ ላይ ተቀምጦ የነበረው ትልቁ ልጅ ፊቱ በንዴት እንደ ፍም ቀልቶ ከመቀመጫው ተፈናጥሮ ተነሳ። እህቱ ደግሞ በንብረቷ ላይ የሰፈረውን የድህነት መንፈስ እንደምታባረር ውድ የሆነውን የእጅ ቦርሳዋን ደረቷ ላይ አጥብቃ ታቀፈች። ከአጠገቧ የተቀመጠችው አክስታቸው አይኖቿን ባልተጠራው እንግዳ ላይ እንደ ጦር ሰክታ ለወንድሟ ልጅ መርዛማ ቃል ሹክ አለቻት። በሬሳ ሳጥኑ አጠገብ የቆመው የቤተሰቡ ጠበቃ ምንም ስሜት የፊት ገጹ ላይ ሳይነበብ በእጁ አንድ በወርቅ የታሸገ ፖስታ እንደጨበጠ ጸጥ ብሎ ቆሟል። የተሰበሰበው ሕዝብ በሙሉ ይህንን እንግዳ ክስተት በጉጉትና በግርምት ይመለከት ነበር። ይህ ልጅ ማን ነው? ከዚህች ታላቅ ሴት ጋር ምን ያገናኘዋል? ለምንስ በዚህ ሰዓት በዚህ ቦታ ተገኘ? ጥያቄዎቹ በአዳራሹ አየር ላይ እንደ ከባድ ጭስ ተንሰራፍተዋል። ልጁ ግን ለማንም ምንም ትኩረት ሳይሰጥ እርምጃውን ወደፊት በቀጥታ ወደ ጠበቃው አቀና። እያንዳንዱ እርምጃው በጸጥታው ውስጥ እንደ ከበሮ ምት ያስተጋባ ነበር። ይህ ሁሉ ከመሆኑ ከ6 ወራት በፊት ያቺ ታላቅ ሴት የመጨረሻ ቀኖቿን በጥልቅ ብቸኝነት ውስጥ ትኖር ነበር። 12 ክፍሎች ያሉት ግዙፍ መኖሪያ ቤቷ ምንም እንኳን በቤተሰቡ አባላት የተሞላ ቢሆንም ባዶነቱ ያስተጋባል። ሌሊቶቿን በረንዳ ላይ ተቀምጣ የከተማዋን መብራቶች እየተመለከተች ታሳልፍ ነበር። የካንሰር በሽታ ያለ ርኅራኄ ሰውነቷን በላው። ነገር ግን ከስጋዊ ሕመሙ በላይ በደረቷ ውስጥ የሚሰማት የባዶነት ስሜት ይገድላት ነበር። ልጆቿ የሚመጡት ገንዘብ ለመጠየቅ ወይም ስለ ወደፊቱ የሀብት ክፍፍል ለመጨቃጨቅ ብቻ ነው። እህቷ በየሳምንቱ እየደወለች በአስቸኳይ መፈታት ስላለበት የገንዘብ ችግር ታወራለች። እንዴት ነሽ ብሎ የጠየቃት አንድም ሰው አልነበረም። የህመሙ ስቃይ እኩለ ሌሊት ላይ ሲመጣ እጇን የያዘላት የለም። 15 ኪሎ እንደቀነሰችና ደረጃውን መውጣት እንደተሳናት ያስተዋል አልነበረም። የሕክምና ቡድኑ ይመጣል፣ ይሄዳል። ነርሶቹ የሕክምና ስርዓቱን ብቻ ይከተላሉ። አገልጋዮችም የአክብሮት ርቀታቸውን ይጠብቃሉ። እርሷ በብርድ በደነዘዘው ቤተ መንግስቷ ውስጥ የምትኖር ሁሉም ሰው ፍጻሜዋን በጉጉት እየጠበቀ ቀስ በቀስ የምትሞት ንግሥት ነበረች። በሰባኛ የልደት በዓሏ ምሽት ቤቱ ከመቼውም ጊዜ በላይ ባዶ ሆነ። ልጆቿ የቤተሰብ ራት እንደሚኖር ቃል ገብተው ነበር። ነገር ግን በመጨረሻው ሰዓት አስፈላጊ የንግድ ግብዣ ላይ መገኘት አለብን በሚል ሰበብ ቀሩ። እርሷም በ20 መቀመጫዎች በተከበበው ትልቅ ጠረጴዛ ላይ ብቻዋን ተቀምጣ ቆዘመች። ሻማዎቹ ሳይበሩ ቀሩ። መልካም ልደት ብሎ የሚዘምርላት አንድም ሰው ጠፋ። በዚያች ቅጽበት ነበር የበሩ ደወል የተሰማው። በድካም እየተጎተተች ወደ በሩ ሄደች። ከበሩ ማዶ አንድ ቀጭን ልጅ እጁን በአጥሩ መካከል ዘርግቶ ገንዘብ ሳይሆን ምግብ ጠየቀ። የጎደጎዱ አይኖቹ ለቀናት ምግብ እንዳልቀመሰ ይመሰክሩ ነበር። በዚያች ቅጽበት በእናትየው ልብ ውስጥ የሆነ የተረሳ ስሜት ነቃ።
የሰራተኞቿን ተቃውሞ ወደ ጎን ብላ በሩ እንዲከፈት አዘዘች። ልጁን ወደ ውስጥ አስገብታ በዚያ ግዙፍ ጠረጴዛ ላይ አስቀምጣ ለቀሪው ቤተሰቧ የተዘጋጀውን እራት አቀረበችለት። ልጁ በዝግታ ከምስኪን ገጽታው ጋር በማይሄድ ስርዓት በላ። በእያንዳንዱ ጉርሻ ያመሰግናት ነበር። በየመሃሉ ፈገግ እያለ ስለ እርሷ፣ ስለ ሕይወቷ፣ ስለ ተረሱ ህልሞቿ ከልቡ በመነጨ ጉጉት ይጠይቃት ነበር። እርሷም ከዓመታት በኋላ ለመጀመሪያ ጊዜ ሳቀች። ያቺ ሌሊት በሳቅ በጭፈራና ከልብ በሆነ ወሬ አለፈች። ወራሾቹ ከፓርቲ ሲመለሱ ያንን የጎዳና ተዳዳሪ ልጅ ሳሎን ውስጥ በሚገኘው ሶፋ ላይ አንቀላፍቶ አገኙት። በዚያች ቅጽበት ቤቱ በቁጣ እንደ እሳተ ገሞራ ፈነዳ። የሌብነት ውንጀላዎች በአየር ላይ ተበተኑ። ለፖሊስ እንደውላለን የሚሉ ዛቻዎች በኮሪደሩ ውስጥ አስተጋቡ። ትልቁ ልጅ ልጁን ክንዱን ይዞ እየጎተተ ወደ በሩ ወሰደውና ከደረጃው ላይ ገፈተረው። ልጅቷ ስለ በሽታና ስለ አደጋ እየጮኸች ቤቱን አናጋችው። አክስታቸውም ደግሞ እንዲህ ላለው እብደት ማብራሪያ እንዲሰጣት ትጠይቅ ነበር። እናትየው ይህንን ሁሉ ከተሽከርካሪ ወንበር ላይ ሆና በዝምታ ተመለከተች። አይኖቿ በእያንዳንዱ የቤተሰብ አባል ፊት ላይ እየተዘዋወሩ ጭካኔያቸውን፣ ቀዝቃዛነታቸውንና ከሰብአዊነት ፍጹም የራቀውን ማንነታቸውን በልቧ ጻፈችው። በዚያች ቅጽበት በውስጡ የነበረው የመጨረሻው የተስፋ ጭላንጭል ተሰበረ። ፍቅር አለ፣ ከገንዘብ የዘለለ እውነተኛ ትስስር አለ ብላ የያዘችው ቅዠት እንደ ጭስ በኖ ጠፋ። በሚቀጥሉት ቀናት ጠበቃዋን ለብቻ ስብሰባ ጠራችው። ሰዓታትን በቢሮ ውስጥ ተዘግታ ሰነዶችን ስትመረምር፣ ወረቀቶችን ስትፈርምና ግልጽ መመሪያዎችን ስትሰጥ አሳለፈች። በቤተሰቡ ውስጥ ማንም ሰው የእነዚያን ንግግሮች ይዘት አላወቀም። ምንም አይነት ውሳኔዎች እየተደረጉ እንደሆነም አልገመተም። ከ2 ሳምንት በኋላ ስትሞት ወራሾቹ የውሸት እንባዎቻቸውን አፍስሰው ወዲያውኑ የሀብታቸውን ስሌት መስራት ጀመሩ። አሁን በሬሳ ሳጥኑ ፊት ያ የጎዳና ተዳዳሪ ልጅ ወደ ጠበቃው ተራመደ። ትልቁ ልጅ መንገዱን ሊዘጋው ቢሞክርም ጠበቃው እጁን በማንሳት ሁሉንም ጸጥ አሰኘ። ድምፁ እንደ ስለታም ሰይፍ አየሩን ሰንጥቆ ወጣ። ይህ ወጣት እዚህ የተገኘው በሟቿ ቀጥተኛ ጥያቄ ነው። ኑዛዜውንም የሚያነበው እርሱ ነው። ያ ነጭ ፖስታ ከጠበቃው እጅ ወደ ልጁ እጆች ተላለፈ። እጁም ወረቀቱን የተቀደሰ ነገር እንደያዘ ሁሉ በጥንቃቄ ተመለከተው። ልጅቷ በከፍተኛ ድምፅ መቃወም ጀመረች። ይህ እብደት ነው። የእናታችንን መታሰቢያ መድፈር ነው። እንዴት አንድ የማናውቀውን የጎዳና ለማኝ የቤተሰቡን ሰነድ እንዲነካ ትፈቅዳላችሁ? አለች። አክስቲቱን በንቀት በተጣመመ ፊት በከፍተኛ ሁኔታ ራሷን እየነቀነቀች ተስማማች። ልጁ ግን የወረቀቱን እጥፋት በጥንቃቄ ከፈተ። እጆቹ የሚንቀጠቀጡት ከፍርሃት ሳይሆን ከተሰማው ኃላፊነት ነበር። ቃሏን እንደሚያከብር ቃል ገብቶላት ነበርና ትልቅ እስትንፋስ ወስዶ እያንዳንዱ ቃል በአዳራሹ ግድግዳዎች ውስጥ እያስተጋባ ጮክ ብሎ ማንበብ ጀመረ። ደብዳቤው በሕጋዊ ወራሾች ሁሉ ፊት መነበቡን በሚገልጽ መደበኛ መግቢያ ተጀመረ። የሀብቱን ዝርዝር መዘርዘር ጀመረ። ግዙፉ መኖሪያ ቤት፣ 3ቱ የባህር ዳርቻ ቪላዎች፣ በዋና ከተማው የሚገኘው አፓርታማ፣ የኩባንያው አክሲዮኖች፣ በተለያዩ ሀገራት ያሉ የባንክ ሂሳቦች፣ ጌጣጌጦች፣ መኪናዎች፣ ኢንቨስትመንቶች። እያንዳንዱ ንብረት ሲጠቀስ የቤተሰቡ አባላት አይኖች በጉጉት ያበሩ ነበር። በአእምሯቸው ውስጥ ሁሉንም ተከፋፍለው እያንዳንዱን ሳንቲም እንዴት እንደሚያወጡት አቅደው ጨርሰው ነበር። ነገር ግን ከዚያ የደብዳቤው ቃና ተለወጠ። እናትየው የተወሰኑ ክስተቶችን ማስታወስ ጀመረች። የቁማር ዕዳውን ለመሸፈን ገንዘብ ጠይቆ ለ3 ወራት የጠፋውን ልጇን አስቸኳይ የሕክምና ችግር እንዳለባት አስመስላ ከርስት ድርሻዋ በቅድሚያ ተቀብላ ከ1 ሳምንት በኋላ በውድ የመርከብ ሽርሽር ላይ የታየችው ልጅቷን፣ ሁልጊዜ አሳዛኝ ታሪክ ያላትን፣ ሁልጊዜ ተጨማሪ ገንዘብ የምትፈልገውንና ሁልጊዜም እመልሳለሁ ብላ ቃል ገብታ የማትመልሰውን እህቷን። ልጁ እነዚህን ክፍሎች ሲያነብ ድምፁ ለቅጽበት ተቆራረጠ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በቃላት ውስጥ ያለው ህመም ሊሰማው ችሏል። እናትየው እያንዳንዱን ውሸት፣ እያንዳንዱን የታጠፈ ቃል ኪዳን፣ ከሁሉ በላይ እርሷ ድጋፍ በምትፈልግበት ጊዜ ሁሉ ብቻዋን የተተወችበትን ቅጽበት ገልጻ ነበር። ከዚያም ደብዳቤው ያችን የተረሳች የልደት ቀን ምሽት መግለጽ ጀመረ። ቀጥሎ ልጁ መጥቶ ባቀረበላት ቀላል የምግብ ጥያቄ ከቤቷ ብቻ ሳይሆን
ከልቧም በሯን ለመክፈት መወሰኗን ልጁ በእርሷ ቃላት ያችን ምትሃታዊ ምሽት ከልብ የመነጨውን ሳቅ፣ ሳሎን ውስጥ የተደረገውን ያልታቀደ ጭፈራ ገለጸ። እንዴት እንደገና ሕያው እንድትሆን እንዳደረጋት፣ ለዘላለም አጥቼዋለሁ ብላ ያሰበችውን ነገር እንዴት እንደመለሰላት ተረከ። ኑዛዜው በመቀጠል ቤተሰቦቿ ልጁን ተኝቶ ሲያገኙት ያሳዩትን ምላሽ፣ በኃይል ከቤት ያስወጡበትን ጭካኔ፣ ያለምንም አመንታት የተናገሯቸውን ክፉ ቃላትና በመጨረሻም ያ ቅጽበት ያመጣላትን ፍጹም ግልጽነት ገለጸ። ግዛት ገንብታለች፣ የማይታሰብ ሀብት አከማችታለች። ነገር ግን እውነተኛ ፍቅርን ማካበት አልቻለችም። ገንዘብ በዙሪያዋ ያሉትን ሁሉ አበላሽቶ የቤተሰብ ትስስርን ወደ ንግድ ውል ቀይሮት ነበር። ልጁ ገጹን ገለጸ። እጆቹ አሁን ይበልጥ ጸንተው ነበር። የወራሾቹ ትንፋሾች ተቆራረጠ። አሁንም ይህ ሁሉ የስሜት መግለጫ ብቻ ነው ብለው ተስፋ አድርገው ነበር። ዋናው ነገር ቁጥሮቹ፣ ንብረቶቹ ነበሩ። ልጁም ቀጥሎ ከዚያች የልደቴ ሌሊት በኋላ አንድ ውሳኔ ያደረግኩ። ይህም በስሜት የተወሰነ ሳይሆን በጥንቃቄ የታሰበበትና ፍትሐዊ ነበር። ኑዛዜው በሚቀጥሉት 2 ሳምንታት ውስጥ ለቤተሰቦቿ የመጨረሻ የርኅራኄ ዕድል ለመስጠት ያደረገቻቸውን ፈተናዎች ይዘረዝር ጀመር። ነገር ግን ሁሉም በየፈተናው ወደቁ። በአዳራሹ የነገሰው ጸጥታ ሊደፈርስ ተቃርቧል። ሁሉም ሰው ፍርዱን ለመስማት ትንፋሹን ውጦ ይጠባበቅ ነበር። ልጁም በጽኑ ድምፅ ማንበቡን ቀጠለ። እናትየው ጥርት ባለ ቋንቋ ከጥልቅ ምርመራና ማስተዋል በኋላ ስለ ሀብቴ ዕጣ ፈንታ አንድ ውሳኔ ላይ ደርሻለሁ ይላል ኑዛዜው። መኖሪያ ቤቱ ከነሙሉ የቤት ዕቃዎቹና የጥበብ ሥራዎቹ ወላጅ አልባ ሕፃናትን ለሚያስጠልል ተቋም ይለገሳል። ወራሾቹ ግራ በመጋባት ተያዩ። ልጁ ቀጠለ። 3ቱ የባህር ዳርቻ ቪላዎች ለሱስ ተጠቂዎች ነፃ ማገገሚያ ማዕከላት ይሆናሉ። በዋና ከተማው የሚገኘው አፓርታማ ቤተሰብ ለሌላቸው አረጋውያን መኖሪያ ይሆናል። እውነተኛው ሀብት የኩባንያው አክሲዮኖችና የባንክ ሂሳቦቹ ነበሩና አሁንም ወራሾቹ ተስፋ አልቆረጡም። የኩባንያው አክሲዮኖች ለረጅም ጊዜ በታማኝነት ላገለገሉ ሰራተኞች ይከፋፈላሉ። ከ10 ዓመት በላይ የሰሩ ሁሉ እንደየአገልግሎት ዘመናቸው ድርሻቸውን ያገኛሉ። ልጅቷ በቁጣ ከመቀመጫዋ ተነሳች። ይህ ሕገ ወጥ ነው፣ በፍርድ ቤት እንሞግታለን ስትል ጮኸች። ጠበቃው በመጨረሻ ጣልቃ ገባ። ሁሉም ነገር በ3 የተለያዩ የሕግ ተቋማት ተመርምሯል። እያንዳንዱ አንቀጽ ሕጋዊ ነው። እናትየው ይህንን ሰነድ ያዘጋጀችው ሙሉ ጤንነቷና ንቃተ ሕሊናዋ ተረጋግጦ ነው። ልጁ ማንበቡን ቀጠለ። ዓለም አቀፍ የባንክ ሂሳቦች ለተረጋገጡ የበጎ አድራጎት ድርጅቶች ይመደባሉ። የአክስቲቱ የሐሰት እንባ ወደ እውነተኛ የብስጭት ለቅሶ ተለወጠ። ሁሉም ነገር በከንቱ ቀረ። ልጁ የመጨረሻው አንቀጽ ላይ ደረሰ። እናትየው ለጎዳና ተዳዳሪው ልጅ የተሞላ ትምህርቱን የሚሸፍን እስኪመረቅ ድረስ የመኖሪያ ቤትና የመሠረታዊ ፍላጎቶችን የሚያሟላ የተወሰነ ገንዘብ መድባለት ነበር። ከሁሉም በላይ ደግሞ ሀብትና ግዛት ከመምጣቱ በፊት ሕይወት ቀላልና ሰዎች እውነተኛ በነበሩበት ጊዜ የተወለደችበትን ትንሽ የገጠር ቤት ለእርሱ ብቻ ለገሰችው። ከዚህ ጋር በዚያች ምትሃታዊ ምሽት በሰብአዊነት ላይ የነበራትን እምነት ስለመለሰላት የምታመሰግንበት የግል ደብዳቤ ነበር። ልጁ ኑዛዜውን በጥንቃቄ አጠፈው። እናትየው ወዳለችበት የሬሳ ሳጥን ተመልክቶ እንባው በቆሸሸው ፊቱ ላይ ንጹሕ መስመር እየሰራ ወረደ። እርሱ ይህንን አልጠየቀም። በዚያች ሌሊት ከምግብ በቀር ምንም አልጠበቀም። ነገር ግን እርሷ ማንም ያላየውን ነገር በእርሱ ውስጥ አይታ ነበር። ጠበቃው ልጁን ትከሻውን ይዞ ከአዳራሹ ወደ ውጭ መራው። ወራሾቹ ከኋላቸው በቁጣ ሲጮሁ ቀሩ። ድምፃቸው ልክ እንደ ሁልጊዜው ባዶና ከንቱ ነበር።